ሰላም እንዴት ናችሁ? ሁሉ ሰላም ነኝ፣ ደህና ነኝ። በዛሬው ዕለት ደግሞ የሆኑ አሪፍ ጥያቄዎችን የምንሰራ ይሆናል። ከሴት ጋር ከባለፈው ከተማርነው ሌሰን ጋር የተያያዘ ዛሬ የተወሰኑ ጥያቄዎችን የምንሰራ ይሆናል። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረግ ደግሞ እንዳትረሱ። ስለዚህ ወደ ጥያቄው ስንገባ ምን ይለናል? ይሄንን እዚህ ጋር የተዘረዘረውን ሴት እዚህ ጋር የሆነ አንድ ሴት ተሰጥቶናል። እሱም በሴት ቢልደር ፎርም አስቀምጡን የተባለው ሴት ቢልደር ፎርም ምን ማለት እንደሆነ ከዚህ በፊት አይተናል አይደል? በሴት ቢልደር ፎርም አስቀምጡ። ይሄኛው በሮስተር ሜተድ ነው የተቀመጠው። ወደ ሴት ቢልደር ሜተድ ቀይሩት ነው የተባለው። ስለዚህ አሁን ምንድነው ቼክ የምናደርገው ማለት ነው? አንደኛ ከላይ ያለውን ቼክ እናደርጋለን። ከላይ ያሉትን ስትመለከቷቸው፣ ከላይ ያሉት ቁጥሮችን ስትመለከቷቸው 1 2 3 4 5 6 7 ነው አይደለ? ስለዚህ እስከ 7 የተሰጡን ቁጥሮች አሉ። ከ7 ወይንም ደግሞ ሊስት የተደረጉት ናቹራል ነምበሮች ናቸው የሚል ኤክስን ናቹራል ነምበር እንደሆነ ኤክስ አንድ ኤሌመንት ኦፍ ናቹራል ነምበር እንደሆነ እዚህ ጋር ግልጽ ማድረግ እንችላለን ማለት ነው። ያው ይሄ ኒሚኔተሩ ከዲኖሚኔተሩ ጋር ያለው ሪሌሽንሺፕ ስትመለከቱት ደግሞ ከታች ያለው ወይንም ዲኖሚኔተሩ ምንድነው? ከመጀመሪያው ከላይ ካለው +1 እዚህ ጋር 1 ከሆነ 1 ሲደመር 1 ከታች ይሆን 1 ሲደመር 1 ከታች 2 ይሆናል። እዚህ ጋርም 2 ሲሆን 1 ይጨምርበታል ከታች 3 ይሆናል። እዚህ ጋር 3 ሲሆን ደግሞ 1 ይጨምርበታል ከታች 4 ይሆናል። 4 ሲሆን ከታች 5 ይሆናል። ስለዚህ ሪሌሽንሺፓቸው ዲኖሚኔተሩ እና ኒሚኔተሩ በአንድ መብለጥ ነው። ማለትም ከላይ ያለው ኒሚኔተሩ ኒሚኔተሩን በአንድ ይበልጠዋል ማለት ነው። ስለዚህ ይሄን በሴት ቢልደርስ ፎርም ስናስቀምጠው ኤክስ ሳይሳት ብለን እንደዚህ ሁለት ነጥብ አድርገን ምንድነው የምናደርገው? ኤክስ which is equals to ይቺን 1 2 3 4 5 እያለ የሚሄደው ያ ማለት ኤን ብለን መያዝ እንችላለን። ከዛስ ከላይ ያለው ቁጥር አለ አንድ አለ ከላይ። ከታች ግን ስትወስዱ ግን የላይኛውን ወይንም ደግሞ ዲኖሚኔተሩ በአንድ ይበልጠዋል አይደል? ስለዚህ እዚህ ጋር n+1 ይሆናል ማለት ነው። n+1 እንደዚህ ኮማ አድርገን ይሄ ማለት ደግሞ ኤክስ አን ኤሌመንትስ ኦፍ ናቹራል ነምበር ብለን መግለጽ እንችላለን። ይሄኛው ሴት ቢልደር ሜተዳችን ሴት ቢልደር ፎርም በዚህ መንገድ ማስቀመጥ እንችላለን ማለት ነው። ስለዚህ እያንዳንዱ ናቹራል ነምበሮችን ከአንድ ጀምረን በምንከትበት ጊዜ የምናገኘው ውጤት ይኖራል። ነገር ግን ደግሞ እዚህ ጋራ ናቹራል ነምበር ብቻ ሳይሆን ማስተካከል ያለብን ምንድነው? ናቹራል ነምበር ነው ከአንድ ነው የሚጀምረው። ነገር ግን 7 ድረስ የሚያቆመው አይደል? 7 ድረስ የሚያቆመው ስለዚህ ኤክስ በምን መካከል ነው የምትገኘው ማለት ነው? ኤክስ በ1 እና 1 ለሶር ኢኳል ቱ 7 እንደዚህ አድርገን ነው ማስቀመጥ ያለብን። ናቹራል ነምበር ካልነው ይሄኛው እዚህ ጋር የተዘረዘረው እዚህ ውስጥ ያሉት የተዘረዘሩት ኢንፋናይት ይሆኑብናል። ኢንፋናይት ሴት ይሆኑብናል። እዚህ ጋር ግን ፋናይት ሴት ስለሆነ ኤክስ በ1 እና በ7 መካከል ነው የምትገኘው። እዚህ ጋር ለሶር ኢኳል ቱ ስትሉ እዚህ ጋር 1ን ያጠቃልላል፣ እዚህ ጋር ደግሞ 7ን ያጠቃልላል ያላችሁ ነው ያላችሁ። ከ1 እስከ 7 ድረስ ያለ ነው ማለት ነው። ስለዚህ በዚህ መንገድ መስራት እንችላለን ማለት ነው። ወደ ቀጣይ ጥያቄ ስናልፍ ደግሞ ራይት ዘ ሴት። እሺ ይሄንንም ሴት ደግሞ በሴት ቢልደር ፎርም አስቀምጡን የተባልነው እዚህ ጋራ ነጥብ አለ። እዚህ ጋር እነዚህ ነጥቦች የሚገልጹልን ምን ነው ማለት ነው? ኢንፋናይት ሴት እንደሆነ መረዳት እንችላለን። እዚህ ጋር ነጥብ መኖሩ ማለት ነው። ስለዚህ ይሄን በሴት ቢልደር ፎርም ስናስቀምጠው 0ን ያጠቃልላል፣ 1ን ያጠቃልላል፣ 4ን እዚህ ሴቶቹ እነዚህ ያሉ እዚህ ጋር ልበን የሚገባው ምንድነው 4 ማለት ምን ማለት ነው የሚለውን ነገር ስንገልጽ 4 ማለት እያንዳንዱ ብንመለከታቸው እዚህ ጋር 4 ማለት 2 ስኩዌር ማለት እንደሆነ መረዳት እንችላለን አይደል? 9 ማለት ደግሞ 3 ስኩዌር መሆኑን እንረዳለን። 16 ማለት ደግሞ 4 ስኩዌር መሆኑን መረዳት እንችላለን ማለት በዚህ አጋጣሚ። ስለዚህ ስኩዌር የተደረገ የተቀመጠው ማለት ነው። አንድን ብንወስድ 1 ስኩዌር መሆን ይችላል አይደል? ዜሮን ብንወስድ 0 ስኩዌር መሆን ይችላል። 0 ስኩዌር ስናደርገው 0 ይሰጠናል። 1 ስኩዌር ስናደርገው 1 ይሰጠናል። 2 ስኩዌር ስናደርገው 4 ይሰጠናል። ይሄ እንደዚህ። ስለዚህ ምንድነው የሚሆነው ማለት ነው? ኤክስን ስኩዌር እያደረግን ያስቀመጥ ነው ማለት ነው። which means x such that ምን ይሆናል? x ስኩዌር which is equals to xn
ምን እያደረገን ያስቀመጥነው እዚህ ጋር እንደምትመለከቱት ኤክስን ስኩዌር እያደረገን ያስቀመጥነው ኤክስ ስኩዌር። ሶ ምን ይሆናል ማለት ነው? ኤክስ ኢዝ ናቹራል ነምበር ኤክስን ኢንቲጀር ነው የሚሆነው። ለምንድን ነው ኢንቲጀር የሚሆነው? ዜሮን ስላጠቃለለልን ዜሮንም እያጠቃለለ ስለሆነ ኤክስ አን ኤለመንትስ ኦፍ ኢንቲጀር ይሆናል ማለት ነው። ዜሮን ስላጠቃለለ። ነገር ግን ከአንድ ቢጀምር ኑሮ ናቹራል ነምበር እንድነበረ ሆል ነምበርም መሆን ይችላል። ለምሳሌ ከዜሮ ስለተጀመረ ሆል ነምበርም ሊሆን ይችላል። ነገር ግን ይሄን ለምንድን ነው የምንለው? እዚህ ጋር ለምሳሌ ኔጌቲቭ ቁጥርን ብታስገቡት ኔጌቲቭ ቁጥሮችን ነው ኔጌቲቭ ዋንን ብታስገቡት ዋንን ነው የሚሰጣችሁ። ሶ ስለዚህ ነው እዚህ ጋር ኢንቲጀር ብያስቀመጥኩኝ። ኔጌቲቭንም ብታስገቡት ኔጌቲቭ ዋንንም ፖዚቲቭ ዋንን ብታስገቡ አንድ ነው የሚሰጠን። ኔጌቲቭ ፎርንም ፖዚቲቭ ፎርንም ኔጌቲቭ ሁለትንም ፖዚቲቭ ቱንም ብትከቱት አራት ነው የሚሰጠው። እዚህ ጋርም 9ን ብትከቱት 9 ላይ 3 አይደል ያለው ኔጌቲቭ 3ንም ፖዚቲቭ 3ንም ብንከቱ 9 ነው የሚሰጠን። ስለዚህ ኢንቲጀር ያልኩትኝ ኢንቲጀር ብለን ያስቀመጥነው ማለት ነው። ሌላኛው ወደ ቀጣይ። ስለዚህ ቀጣይ ጥያቄያችን ደግሞ state which one of the following sets are finite and which are infinite ነው እያልን ያለው። ስለዚህ እነዚህ የተቀመጡልን ሴቶች አሉ። የትኛው ፋናይት ነው፣ ሁለተኛው ደግሞ የትኛው ፋናይት ነው የትኛው ኢንፋናይት ሴት ነው የሚለውን ነገር ነው ቼክ የምናደርገው። ስለዚህ የመጀመሪያውን በምንመለከትበት ጊዜ ለምሳሌ እዚህ የተሰጠንን በምንመለከትበት ጊዜ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ብሎናል። ይሄንን በምንመለከትበት ጊዜ ኦብቪየስሊ ግልጽ ነው ፋናይት ነው የሚሆነው አይደል? ኢንፋናይት አይሆንም፣ ፋናይት ነው። ለምንድን ነው ፋናይት የሚሆነው? ለምሳሌ እዚህ ጋር ያሉትን ቫልዩዎችን ብንፈልግ ይሄኛውን ኳድራቲክ ኢኩዌሽን ብንፈልገው ይሄ ማለት ነው መሀል ላይ ያለው ስንደምረው የሆነን ቁጥር ስንደምረው ኔጌቲቭ 3 የሚሰጠን ስናባዛው 2 የሚሰጠን አይደል? ዜሮ የሚያደርገውን ስንፈልገው መጀመሪያ ላይ ይሄንን አቃለን ማስቀመጥ አለብን። ይሄም ስናቃለው ደግሞ ማለት ስንደምረው 3 ኔጌቲቭ 3 ስናባዛው ደግሞ 2 የሚሰጠን እንፈልጋለን። ያ ማለት ደግሞ ኤክስ ሲቀነስ 1 እና -1 እና -2 ናቸው አይደል? ኤክስ -2 ያው -2ን ሲደመር ከ-1 ጋር -3 ይሰጡናል። -2 ሲባዛ በ-1 ደግሞ ፖዚቲቭ 2 ይሰጡናል። ስለዚህ ይሄን ኢኳል ቱ 0 ብለን ብናስቀምጠው ይሄ ስንት ይመጣልና ማለት ነው? አንደኛው ይሄኛው ኤክስ -1 0 የሚሰጠን ይሄኛውን ቫልዩ አጠቃላይ ቫልዩ ኳድራቲኩን ይሄኛውን 0 የሚሰጠን ብለን ስንፈልግ ወይ ከፊት ለፊት ያለውን 0 ካመጣልን አጠቃላይ 0 ይመጣልናል። ወይ ደግሞ እዚህ ጋር አንደኛውን 0 ካመጣልን ከሁለት አንዱ 0 ካመጣ 0 አጠቃላይ ይመጣል። ያንን ከሁለት አንዱ ስንፈልግ ኤክስ -1 which is equal to 0 አንደኛው ነው። አንደኛው ይሄ ከ0 ጋር እናደርጋለን። ኤክስ ስንት መጣ ማለት ነው? 1 መጣ። እዚህ ጋር ብንመጣ ደግሞ ኤክስ -2 እኩል ነው ከ0 ጋራ ይሄንን ኤክስን ወደዛ ብንወስድ ሁለቱን ወደዛ ብንወስደው ስንት ይሆናል? ፖዚቲቭ ይሆናል። ስለዚህ ኤክስ ነው። ስለዚህ የመጀመሪያው ሴት ይሄው እዚህ ጋር ያለው ሴቱን ብንመለከተው ሴት ኤ እዚህ ጋር ያለው ሴት 1 እና 2 ናቸው። ፖዚቲቭ 1 እና ፖዚቲቭ 2 ናቸው ማለት ነው። እዚህ ጋር ያለው ሴት ይሄው እዚህ ጋር ያሉት ሴቶች የዚህኛው እዚህ ጋር ያለው ሴት ስንት ነው ማለት ነው? የዚህ ሴት እቺኛውን ያዙልኝ። የዚህ ሴት ምንድነው የሚሆነው? 1 እና 2 ነው የሚሆነው ማለት ነው። 1 እና 2 ነው የሚሆነው። ስለዚህ ናቹራል ነምበር ናቸው። አዎ ናቹራል ነምበር ናቸው። አሁን ናቹራል ነምበር ናቸው። ስለዚህ 1 እና 2 ምንድናቸው ማለት ነው? የዚህ የሴት ኤ ኤሌመንት ናቸው ማለት ነው። እነዚህ 1 እና 2 ስለዚህ እነዚህ ይሄው 1 እና 2 ምንድነው? ፋናይት ነው አይደል? ስለዚህ ፋናይት ሴት ነው ይሄ። ወደ ሁለተኛ ጋር ቢ ጋር ደግሞ ስንመጣ ሴት ቢ ጋር ደግሞ ስንመጣ ደግሞ ኤክስ አን ኤሌመንትስ ኦፍ ናቹራል ነምበር ብሏል። ኤክስ ስኩዌር እና 9 አስቀምጦልናል። ኤክስ ስኩዌርን እና 9 አለን። ይሄኛውም ምንድነው የሚሆነው? በግልጽ ይሄኛው ነው። ሁልጊዜ እንደዚህ ቫልዩዎችን እኩል እና 0 ብሎ ከተቀመጠ ሞስት ኦፍ ዘ ታይም አብዛኛውን ጊዜ እንትን ናቸው ፋናይት ናቸው የሚሆኑት ቫልዩዎች። እንደዚህ ኤክስ which is equal to 0 በዚህ መንገድ እንደዚህ ከተቀመጠ አብዛኛውን ጊዜ ከ0 ጋር እኩል ናቸው ተብሎ የሚቀመጡ ከሆኑ ፋናይት ሴት ናቸው የሚሆኑት። ለምሳሌ እዚህ ጋርም ብንመለከተው ኤክስ ስኩዌርን ከ9 ጋር እኩል የሚያደርግልኝ ብፈልግ ለምሳሌ ይሄ ማለት ኤክስ ስኩዌርን ከ9 ጋር የሚያመጣልኝ ስንት አለ? ለምሳሌ ፖዚቲቭ 3 እና ኔጌቲቭ 3 ናቸው አይደል?
ስለዚህ ፕላስ ኦር ማይነስ 3 ሳስገባ በኤክስ ቦታ ላይ ፖዚቲቭ 9 ይሰጠኛል። ስለዚህ ሴታችን ኔጌቲቭ 3 እና ፖዚቲቭ 3 ናቸው ማለት ነው። እነዚህ ደግሞ ይሄ ደግሞ ፋናይት ሴት ነው የሚሆነው። ስለዚህ ይሄኛውም ፋናይት ነው። ስለዚህ አንደኛውም ፋናይት ነው፣ የመጀመሪያው ፋናይት ነው፣ ይሄኛውም ሁለተኛውም ፋናይት ነው። ስለዚህ ሴት ኤም ፋናይት፣ ይሄኛውም ፋናይት። ሲ ጋር ደግሞ ስንመጣ ደግሞ ኤክስ ኢዝ አን ኢቨን ኤክስ ናቹራል ነምበር ነው ብሎናል። ከዛ ደግሞ ኤክስ ደግሞ ኢቨን ነው ብሎናል። ስለዚህ ናቹራል ነምበር የሆነ ኢቨን ብንመለከት ይሄኛውንም ይሄ ደግሞ ፋናይት ሳይሆን ኢንፋናይት ነው የሚሆነው አይደለ? ምክንያቱም ናቹራል ነምበሮች አሉ። እውነት ነው፣ ናቹራል ነምበሮች አሉ። ለምሳሌ 1 2 3 እያለ የምንሄድባቸው ናቹራል ነምበሮች አሉ። ነገር ግን እነዚህ ናቹራል ነምበር ናቸው እና ደግሞ ኢቨን ነው ተብለናል። ኢቨን ደግሞ ከሆነ ደግሞ 1 ማለት 2 እያለን ለሁለት የሚካፈሉትን እናስቀምጣለን። ስለዚህ 2 ከዛስ 4 6 እያለን ይሄዳል ማለት ነው። ስለዚህ ኢቨን የሆኑትን እንደዚህ እንዘረዝራለን። ይሄ ደግሞ እዚህ ጋር ነጥብ ብናስቀምጥ ይሄ ደግሞ ኢንፋናይት ሴት ይሆናል ማለት ነው። ስለዚህ ይሄኛው ኢንፋናይት ነው ማለት ነው የሚሆነው። የሲ ኢንፋናይት ይሆናል። ዲ ጋራም ብንመጣ ደግሞ የዲ ደግሞ ናቹራል ነምበር ነው ብለናል። እሺ ናቹራል ነምበር ሆኖ ደግሞ በዚህ ጋር የተቀመጠን ያለን ደግሞ ስንመለከተው 2x minus 3 which is equal to 0 ብሎናል። ይሄንን 0 የሚያመጣን ብንፈልግ ለምሳሌ 3ን ወደዛ ብንወስደው 2x which is equal to 3 ወደዛ ሲል ፖዚቲቭ 3 ይሆናል። ኦቨር 2 ብናደርገው ስንት ይመጣ ማለት ነው? ኤክስ ዋጋ ስንት መጣ ማለት ነው? ኤክስ which is equal to 3 ኦቨር 2። ስለዚህ ኤክስ 3 ኦቨር 2 መጥቷል። ይሄ 3 ኦቨር 2 ግን ናቹራል ነምበር መሆን ይችላል አይደል? ናቹራል ነምበር ግን መሆን አይችልም። ስለዚህ ይሄኛው የዚህ ቫልዩ የዚህኛውን ቫልዩ ምንድነው ማለት ነው? እዚህ ጋር ናቹራል ነምበር ሆኖ ናቹራል ነምበር ስላልመጣልን ይሄኛው ሴቱ ብናስቀምጠው ዲስክራይብ የምናደርገው ሴቱን ኢምፒት ሴት ብለን ነው የምናስቀምጠው። ኢምፒት ሴት ግን ደግሞ ምንድነው ማለት ነው? ፋናይት ነው የሚሆነው። ከዚህ በፊት እንደተመለከተው እንደተጋችሁ ኢምፒት ሴት ከሆነ ፋናይት ይሆናል ማለት ፋናይት ሴት ይሆናል ማለት ነው። ስለዚህ በዚህ መንገድ መረዳት እንችላለን ማለት ነው። ወደ ቀጣይ እንለፍ። ወደ ቀጣይ በምናልፍበት ጊዜ ደግሞ ኢፍ ለምሳሌ ሴት ኤ እና ሴት ቢ ተሰጥቶናል፣ ሴት ሲም ተሰጥቶን ሶስት እነዚህ ተሰጥቶናል። ስለዚህ ቬሪፋይ አድርጉ ነው የሚለን። ስለዚህ እነዚህ እዚህ ጋር ያለውና እዚህ ጋር ያሉት እኩል መሆናቸውን ቼክ አድርጉ እያለን ያለ ቼክ እናደርጋለን ማለት ነው። ቼክ እናደርጋለን። ስለዚህ ሁለቱ እኩል መሆናቸውን ለምሳሌ እንሞክር። ለምሳሌ ኤን የኤን እናውቃለን። ቢ ኢንተርሴክሽን ሲ ማለት ነው የሚለው ነገር ቼክ ስናደርግ የቢ እና የሲ ወይንም የቢ እና የሲ ኢንተርሴክሽናቸው ወይም ደግሞ ኮመናቸውን ስናወጣ ለምሳሌ ስንት ነው የሚሆነው? ለምሳሌ ቢ ላይ እሺ ቢ ላይ 4 አለ፣ ሲ ላይስ ቢ ላይ 4 አለ፣ ሲ ላይ የለም 5 አለ ቢ ላይ፣ እዚህ ሲ ላይ ደግሞ የለም 6 አለ ቢ ላይ። ስለዚህ ኮመን የሚያደርጋቸው የላቸውም። ስለዚህ ይሄ ኢምፒት ሴት ነው የሚሆነው። ይሄ ኢምፒት ሴት ይሆናል ማለት ነው። እሺ ከዛስ ሴት ኤ ያለን እዚህ ጋራ ሴት ኤ ደግሞ እንፈልጋለን። ሴት ኤ ደግሞ ተሰጥቶናል። ሴት ኤ ጊቭናችን ነች። ሴት ኤ 1 2 3 1 2 3 ነች። እሺ አሁን ሁለቱም በዩኒየን እናያይዛቸው። ኤ ዩኒየን ቢ ኢንተርሴክሽን ሲ። አሁን ሁለቱ ማለት ደግሞ ምን ማለት ነው? እዚህ ጋር እንደተመለከት ነው ሴት ኤ ማለት 1 2 3 ነው። 1 2 3 ነው። ከዛስ ይሄኛውን ዩኒየን በምን በኢምፒት ሴት። የሁለቱ ዩኒየን ናቸው። ደግሞ ከዚህ በፊት እንደተመለከትነው ማንኛውም ሴት ከኢምፒት ሴት ጋር በዩኒየን ከተያያዘ ራሱን ሴት ነው የሚሰጠን ብለናል። ስለዚህ ሴት ኤ ነው የሚሰጠን። ያ ማለት 1 2 እና 3 ሴት ኤን ይሰጠናል ማለት ነው። ነገር ግን በኢንተርሴክሽን ከተያያዙ ግን በኢንተርሴክሽን ተያይዘው ቢሆን ኖሮ ኢምፒት ሴት ነበር የሚሆነው። ይሄን ትይዛላችሁ። የመጀመሪያውን በዚህ መንገድ አጠናቀን ወደ ሁለተኛው ጋር ነው። የሁለተኛው ደግሞ እንስራ።
ኤ ዩኒየን ቢ ን እንሰራለን። ኤ ዩኒየን ቢ ደግሞ የኤ እና የቢ ዩኒየን 1 2 3 እዚህ ጋር 1 2 3 አለ 1 2 3 አለ እዚህ ጋር 4 5 6 አለ። ስለዚህ ከ1 እስከ 6 ይሆናል ማለት ነው። 1 2 3 4 5 6 ስለዚህ ይሄኛው ይሄ ዩኒየናቸው ነው። ሶ የሁለት ሌላ ደግሞ እዚህ ጋር የተሰጠ ምንድነው ኤ ዩኒየን ሲ ኤ ዩኒየን ሲ ደግሞ የቢ 4 5 6 ነው አይደል? የቢ 4 5 6 ነው። ከሲ ጋር ደግሞ ዩኒየን እናደርጋለን 7 8 9 ስለዚህ ይሄን እነዚህ ሁለቱ ናቸው ማለት ነው። ስለዚህ የሁለቱን ኢንተርሴክሽን ስንፈልግ የሁለቱ የጋራቸውን ስንፈልግ ደግሞ ስንት ነው የጋራቸው የሚሆንልን? 1 2 3 የጋራቸው የትኛው ነው? እዚህ ጋር 3 እዚህ ጋር 1 2 3 አለ እዚህ ጋር ማለት 3 ስለዚህ 1 2 3 ነው የጋራቸው ማለት ነው። ኢንተርሴክሽናቸው 1 2 3 ያው መልሳችን ይሄ ነው የሚሆነው ማለት ነው። ስለዚህ የሁለቱም ከኤ ጋር እኩል ናቸው ማለት ነው። ስለዚህ እዚህ ጋር ስትመለከታቸው ይሄው የመጀመሪያውም እዚህ ጋር ያገኘነውም እኩል ናቸው አይደል? ሁለቱ እኩል ናቸው። ስለዚህ በዚህ መንገድ ቬሪፋይ ማድረግ እንችላለን ማለት ሁለቱ እኩል መሆናቸው። ስለዚህ ሁለቱ እኩል ናቸው ብለን በዚህ መንገድ ማስቀመጥ እንችላለን ማለት ነው። ሌት ኤ ቢ ሲ ዲ ስለዚህ አራት ሴቶች ተሰጥቶናል። እነዚህ አራት ሴቶች ውስጥ አሁን ፋይንድ እነዚህን እያንዳንዱ ፈልጉ ተብለናል። ኤ ላይ ቢ ላይ የተሰጡን ነገር እነሱን ፈልጉ ነው የተባልነው። ስለዚህ የመጀመሪያው በምንሰራበት ጊዜ እቺኛውን በምንሰራበት ጊዜ ኤ ዩኒየን ቢ የኤ እና የቢ ዩኒየን እንፈልጋለን። ኤ ዩኒየን ቢ መጀመሪያችን ኤ ዩኒየን ቢ ስንት ነው የሚሆነው? ምንድነው የሚሆነው? እሺ የኤ እና የቢ ዩኒየን እዚህ ጋር 1 2 3 4 5 አለ። እዚህ ጋር ደግሞ የቢ ደግሞ 3 4 5 6 አለ። ስለዚህ እዚህ ጋር ማጠቃለል የምንችለው 1 2 3 4 ስለዚህ 3 እዚህ ስለሚካተት 4 እዚህ ስለሚካተት 5 ወደዚህ ስለሚካተት እዚህ ጋር አዲስ የምንጨምረው 6 እና 7 ነው ማለት ነው። 6 እና 7 ስለዚህ 1 2 3 4 5 6 7 እስከ 7 ድረስ ያሉትን እንጨምራለን። እሺ ከዛ በኋላ በመቀጠል ደግሞ የቢ ጋር ደግሞ እዚህ ጋር ያሉትን የሁለቱን አሁን ዩኒየናቸውን ሰራን አይደል? ከ1 እስከ 7 ይሆናል ብለን ዩኒየናቸውን ሰርተናል። የሁለተኛው ጋር ስንመጣ ይሄኛው የመጀመሪያው ነው። የሁለተኛው ጋር ስንመጣ ደግሞ ምንድነው የተጠየቅነው? ቢ ዩኒየን ዲ ቢ ዩኒየን ዲ ደግሞ እሺ የቢ 3 4 5 6 7 ነው። የዲ ደግሞ 7 8 9 እዚህ ጋር ማካተት ያለብን 7 ቢ ውስጥ ስለሚካተት 7ን አንዱን እንጠቀማለን ማለት ነው። ስለዚህ 3 4 5 6 7 እዚህ ጋር 8 እዚህ ጋር 9 እዚህ ጋር 10 ስለዚህ ከ3 ጀምሮ እስከ 10 ድረስ ያለውን ጽፈን ከ3 ጀምሮ 1 2 3 4 5 እዚህ ጋር አሳስተናል። ከ3 ጀምሮ ነው ያልኳችሁ ይቅርታ። ከ3 3 4 5 6 7 8 9 እና ደግሞ እስከ 10 ነው የተባለው አይደል? እስከ 10 ነው። ስለዚህ 10 3 4 5 6 7 8 9 10 እሺ ይሄው የቢን ሰራን ማለት የሁለተኛውን ሰርተናል። ሶስተኛው ጋር ስንመጣ ደግሞ 1 2 3 ሶስተኛችን ደግሞ ምን ይላል ማለት ነው? እዚህ ጋር ያለው ኤ ዩኒየን ቢ ዩኒየን ሲ ስለዚህ ኤ ዩኒየን ቢ ዩኒየን ሲ ማለት ደግሞ የኤ እና የሁሉንም ማለት እስከ ሲ ድረስ ያለውን እንሰራለን። እስከ ሲ ድረስ ያለው ደግሞ
እዚህ ጋር ደግሞ የኤ እና የቢ ላይ 6 እዚህ ውስጥ ስለሚገኝ የኤ ዩኒየን ቢ ውስጥ 6 ስለሚገኝ 6ን 7ም እዚህ ውስጥ ይገኛል። ስለ 8 እና 9ን ብቻ የምንጨምረው ማለት ነው። ኤ ዩኒየን ቢ እዚህኛው አለ። እዚህኛው ላይ ስንትን 8 እና 9 መጨመር ነው። 8 እና 9 ስለዚህ 8 እና 9ን ብቻ እንጨምራለን። ኤ ዩኒየን ቢ ዩኒየን ሲ ስንት ነው የሚሆነው? 8 እና 9 ነው የምንጨምረው። ስንት ብለን 1 2 3 4 5 6 7 8 9 ልክ ነን። እስከ 9 ነው። እስከ 9 ስለዚህ እስከ 9 ነው። እንደዚህ አድርገን እንጽፋለን። ስለዚህ እቺኛውን ነው በዚህ መንገድ ሰርተናል። የቢሲዲ ቢሲዲ ስለዚህ የቢሲዲ ማለት ደግሞ ይሄው የቢና ዲ ላይ ስንትን መጨመር ነው። ስለዚህ ቢ ይኸውና ሲዲ አለን። ስለዚህ ከሁለቱ የቢና ቢ ዩኒየን ዲ አለን። የቢ ዩኒየን ዲ አለን። እሱ ላይ ስንት እንጨምራለን? ስለዚህ የምንጨምረው 6 ብቻ ነው። ከሁለቱ የሚለየው 6 ብቻ ነው የሚለየው። ስለዚህ 6ን ብቻ እንጨምራለን። ቢ ዩኒየን ዲ ላይ 6 አንጨምርም አይደለ? ምክንያቱም ቢ እና ዲን ስንፈልገው ቢ እና ዲ ከስንት እስከ ስንት የተባለው ቢ እና ዲ እስከ 10 ከ3 ጀምሮ እስከ 10 ድረስ ያሉትን ብለን ከ3 ጀምሮ እስከ 10 ድረስ ያሉትን። ስለዚህ ሲ ማለት ደግሞ ከ3 እስከ 10 ባሉ ውስጥ ይገኛል። የሲ ቫልዩ ከ3 እስከ 10 ውስጥ ባሉት ውስጥ ይገኛል። ስለዚህ ከዛኛው ጋር እኩል ነው። ከቢሲዲ ጋራ ከቢ ዩኒየን ዲ ጋራ እኩል ነው ማለት ነው። ይሄ ማለት እዚህ ጋር ያለው ይሄ ከምን ጋር እኩል ነው? ከቢ ዩኒየን ሲ ዩኒየን ዲ ጋራ የዚህ ቫልዩአቸው እኩል ናቸው ማለት ነው። ቫልዩአቸው እኩል ናቸው። ምክንያቱም ሲ ስንት ነው የያዘው? ሲ 6 7 8 9 ደግሞ ቢ ዩኒየን ዲ ውስጥ ይገኛል ማለት ነው። ከ3 እስከ 10 ድረስ ያለውን ሰው ስለሆነ 6 7 8 9ንም ይዛል ማለት ነው። እቺኛዋን ጨርሰናል። እቺኛዋ ማለት ከቢዲ ጋር እኩል ትሆናለች። የቢዲ ቫልዩ ብናስቀምጥ ተመሳሳይ ነው የሚሆነው ማለት ነው። ሌላኛው ደግሞ ኤ ኢንተርሴክሽን ቢ እንፈልጋለን። ኤ ኢንተርሴክሽን ቢ የኤ እና የቢ የጋራቸው አንደኛ ይሄ የቢ ነው። እቺ የቢ ላይ አንደኛ ኤ ኢንተርሴክሽን ቢ የኤ እና የቢ ኢንተርሴክሽናቸው የጋራቸው ስንት ነው የሚሆነው? ኤ ከ1 እስከ 5 ነው። ቢ ደግሞ ከ3 እስከ 7 ነው። ስለዚህ የጋራቸው ስንት ነው የሚሆነው? 3 ስለዚህ የጋራቸው ስንት ነው የሚሆነው? እዚህ ጋራ 3 4 5 እዚህ ጋር አለ። እዚህ ጋርም 3 4 5 የሁለቱ የጋራቸው 3 4 5 ነው ማለት ነው። ኢንተርሴክሽናቸው 3 4 እና 5 ይሄ የጋራቸው ነው። ወደ ሁለተኛ ጋር ስንመጣ ደግሞ ቢ ኢንተርሴክሽን ዲ ደግሞ ስንሰራ እሺ ያው ቢ ኢንተርሴክሽን ዲ እዚህ ጋር ዲ አለ፣ እዚህ ጋር ቢ አለ። የሁለቱ የጋራቸው ስንት ነው? የጋራ የሚያደርጋቸው 7 ነች አይደል? እዚህ ጋር 7 አለ፣ እዚህ ጋር 7 አለ። ሌላ የጋራ የላቸውም አይደል? እዚህ ጋር ከ8 ጀምሮ ወደዛ ነው፣ እዚህ ጋር ደግሞ ከ6 ጀምሮ ወደዚህ ነው ያለው። ስለዚህ 7 ነች የጋራቸው። የቢ እና ዲ የጋራቸው 7 ነች። 7 እሺ። ከዛ በመቀጠል ደግሞ አይ ስንትን አይ 3 ደግሞ ስንት ነው? ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ኤ ኢንተርሴክሽን ቢ
ኢንተርሴክሽን ሲ የዚህን ቫልዩ እንፈልጋለን። የዚህ ቫልዩ ደግሞ ማለት ነው የዚህ ቫልዩ ማለት ምንድነው? የኤን እናስቀምጣለን። የመጀመሪያው የኤን ኢንተርሴክት ሲያደርግ ከቢ ጋራ፣ ስለዚህ ኢንተርሴክት ሲያደርግ ከቢ ጋር ከሲ ጋራ ማለት ነው። ወይንም የሶስቱም ኮመናቸው የኤ የቢሲ ኤቢሲ ኮመናቸው ምንድነው ነው? የኤቢሲ ኮመናቸው ይሄው እዚህ ከላይ ያሉት ናቸው እንዳለ። ይሄው የዚህኛው ኮመናቸው ስንት ነው? ለምሳሌ የኤ እና የቢ ኮመናቸውን ብንመለከት ለምሳሌ ቅድም እንዳየነው ከ3 4 5 ሚሊዮን ይዛል። እዚህ ጋርም 3 4 5 ሚሊዮን ይዛል። እዚህ ጋር ደግሞ ሲ ጋር ግን ብንመጣ ግን ኮመን የላቸውም አይደል? ከሲ ጋር ግን ኮመን የላቸውም። ኮመን የሚያደርጋቸው የለም። እዚህ ጋር 6 ምናልባት የቢ እና የሲ ኮመን አላቸው። ነገር ግን ሲ ከኤ ጋር ግን ኮመን የሚያደርገው የጋራ የሚያደርገው የለም። ሰው ስለዚህ ይሄ ኢምፕሊሲት ሴት ይሆናል ማለት ነው። ይሄ ኢምፕሊሲት ሴት ይሆናል ማለት ነው። ሌላኛው ደግሞ ሌት ዩ ወይንም ዩኒቨርሳል ሴታችን እዚህ ጋር ሰጥቶናል እና ደግሞ ሴት ኤ እዚህ ጋር ሰጥቶናል እና ሴት ቢ ሰጥቶናል። ስለዚህ ቬሪፋይ ዛት እነዚህ አሁን እዚህ ጋር ያሉትን ሁለቱን እኩል መሆናቸውና ይሄኛውን እዚህ ጋር ያሉትን እኩል መሆናቸውን ቬሪፋይ አድርጉ ነው እየተባልን ያለ ነው። ስለዚህ እስቲ እንስራው። ስለዚህ በምንሰራበት ጊዜ እንዴት ነው የምናደርገው? መጀመሪያ ላይ ኤ ዩኒየን ቢ ኮምፕሊመንት ማለት ምን ማለት ነው የሚለውን ነገር ቼክ ስናደርግ መጀመሪያ ላይ ኤ ዩኒየን ቢ ኮምፕሊመንትን ለማግኘት ምን ማድረግ ይኖርብናል ማለት ነው። ኤ መጀመሪያ ላይ ያላችሁ ኤ ይሄንን ፎርሙላ ያዙት። ለምሳሌ ምንድነው ኤ ዩኒየን ቢ ኮምፕሊመንት ከተባላችሁ ከምን ጋር እኩል ይሆናል የሚለውን ነገር ከዩኒቨርሳል ሴት ማይነስ ከስንት ጋራ ከኤ ዩኒየን ቢ ጋራ እኩል ይሆናል። ይሄን ነገር ትይዛላችሁ። ምን ማለት ነው? ያ ማለት ምን ለማለት ተፈልገው ነው? ከዩኒቨርሳል ሴቱ ላይ አሁን ኤ ዩኒየን ቢ ኮምፕሊመንት ስትባሉ ከዩኒቨርሳል ሴቱ ላይ ኤ ዩኒየን ቢን አውጡ እየተባልን ያለ ነው። ስለዚህ በዚህ መንገድ ስንሰራው መጀመሪያ ላይ ይሄው እሺ፣ መጀመሪያ ኤ ዩኒየን ቢ ማለት ምን ማለት ነው? አንደኛ ኤ ዩኒየን ቢ ማለት ምን ማለት ነው? ኤ ዩኒየን ቢ ማለት ነው። የኤ ዩኒየን ቢ እዚህ ጋራ 2 4 6 8 አለን። እዚህ ጋር ደግሞ 2 3 5 7 አለን። ስለዚህ ስንት ይሆናል ማለት ነው? ሁለት አሁን የሁለቱን ዩኒየን አንድ ስናስቀምጠው 2 እዚህ ጋር 3 4 እዚህ ጋር 5 6 መሀል ላይ 7 8 እስከ 8 ድረስ ማለት ነው። 3 እንዘረዘረው ስንት ይሆናል ማለት ነው? የሁለቱ ዩኒየን 2 3 4 5 እና 6 7 እና የመጨረሻችን 8 እንቻላል። ስለዚህ ይሄኛው ዩኒየናቸው ነው። ይሄኛውን ኮምፕሊመንት አድርጉ ስንባል ከዩኒቨርሳል ሴት ውስጥ ይሄኛው እነዚህን ቁጥሮች ማውጣት ማለት ነው። አሁን ኤ ዩኒየን ቢ ይሄኛው ነው ካልን ኤ ዩኒየን ቢ ኮምፕሊመንት ስንባል ከዩኒቨርሳል ሴት ውስጥ የኤ ዩኒየን ቢ ቫልዩ ማውጣት ነው። ያ ማለት ኤ ዩኒየን ቢ ቫልዩ ማለት 2 3 4 5 6 7 8 የሚሉትን ከዩኒቨርሳል ሴቱ ላይ መቀነስ ማውጣት ማለት ነው። ስለዚህ ይሄን በምንሰራበት ጊዜ እንስራ። ይሄው እነዚህን ቁጥሮች እናውጣ። ስለዚህ ኤ ዩኒየን ቢ አለን። ኤ ዩኒየን ቢን ቢን ኮምፕሊመንት ስንባል ከዩኒቨርሳል ሴት ውስጥ እነዚህን ቁጥሮች ማውጣት ነው። 2 3 4 5 6 7 የሚሉትን ከዩኒቨርሳል ሴት ውስጥ ማውጣት ነው። ከዩኒቨርሳል ሴት ውስጥ ስናወጣ አሁን ከ2 ጀምሮ እስከ 8 ነው የተቆጠባሉ። ስለዚህ እነዚህን እዚህ ጋር የምታያቸው እዚህ ጋር ቫልዩዎች የኤ ዩኒየን ቢ ቫልዩ ናቸው። ሁለቱ እነዚህ ማውጣት ነው። ስለዚህ 1 እና 9 ብቻ ይቀሩልናል ማለት ነው። 1 እና 9 ይሆናል ማለት ነው። ምኑ ኤ ዩኒየን ቢ ኮምፕሊመንት 1 እና 9 ይሆናል። እና በዚህኛው ላይ ደግሞ ስንሰራው ደግሞ በዚህኛው ላይ ብቻ እንስራለን። ለምሳሌ ኤ ኮምፕሊመንት ማለት ኤን ብቻ እናውጣት።
እያንዳንዱ ኮምፕሊመንት እናርጋቸው ማለት ይሄው እያንዳንዱ ኮምፕሊመንት እናርጋቸው ማለት ይሄው ይሄ ማለት ነው። ባይዚ እሺ እቺ ኮምፕሊመንቷ ወደ ውስጥ ትገባ ነች። ይሄው ኤ ኮምፕሊመንት ከዛስ ኢንተርሴክሽን ከዛስ ቢ ኮምፕሊመንት ይሄው ይሄ ማለት ነው። ይችኛው ማለት እና ይሄኛው እኩል ነው ሲባል እቺ ኮምፕሊመንቷ ወደ ውስጥ ትገባለች። ኤ ኮምፕሊመንት ነው። እቺ ኮምፕሊመንቷ ወደ ውስጥ መሀል ላይ ስትገባ ኢንተርሴክሽኑን ቦታ ትቀይረዋለች። ኔጌቲቭ ታደርገዋለች፣ ወደ ታች ታወርደዋለች፣ ዳውንዋርድ ታደርገዋለች። አፕዋርድ ከሆነ ወይም ደግሞ ይሄ ዩኒየን ከሆነ ኢንተርሴክሽን ይሆናል። ኢንተርሴክሽን ከሆነ ደግሞ ዩኒየን ታደርገዋለች ማለት ነው። እዚህ ጋር ቢ ስመጣው ቢ ኮምፕሊመንት ሆነች። ስለዚህ እዚህ ጋር እንደምትመለከቱት ወደ ኢንተርሴክሽን ተቀይሯል ማለት ነው። ስለዚህ ይሄንን ስትፈልጉ መጀመሪያ ላይ ኤ ኮምፕሊመንት ማለት ከዩኒቨርሳል ሴቱ ላይ ኤን ማውጣት ማለት ነው። ኤ ማለት ደግሞ 2 4 2 ይወጣል፣ 4 ይወጣል፣ 6 ይወጣል እና ደግሞ 8 ይወጣል። እነዚህ እናውጣለን። አንደኛ 2 4 6 ሁለቱ ሲወጡ ማለት ደግሞ ስንት ነው ማለት ነው? ስንት እናገኛለን ማለት ነው? 1 እናገኛለን፣ 3 እናገኛለን፣ 5 እናገኛለን፣ 7 9 እናገኛለን ማለት ነው። ስለዚህ ቢ ላይ አንድን ብቻ ከፊት አስገብተን ስለዚህ እንደዚህ እናደርጋለን። ስንት ነው የተባልነው? የኤን ኮምፕሊመንት እየሰራን ያለ ነው። ኤ ኮምፕሊመንት ማለት ያው 1 አለን፣ 3 አለን፣ ከዛስ 5 አለን፣ ከዛስ 7 አለን አይደል? ኤ ኮምፕሊመንት ስናደርገው 7 ከዛስ 9 ይቀረናል። 9 ይቀረናል። 9 ያስገባል። ከዛስ ይሄኛውን ደግሞ ኢንተርሴክት አድርጉን የተባለ ያለ ኢንተርሴክት ሲያደርግ ከምን ጋር? ከቢ ጋር። የቢን እንስራ። የቢን በምንሰራበትም ጊዜ ደግሞ የቢ ደግሞ ስንትን ይሰጠን? የቢ 2 3 4 5 ነን የቢ ስለዚህ ከዚህኛው ከዩኒየን ውስጥ 2 3 4 5 ማውጣት 3 ስለዚህ 2 ይወጣል። ከዛስ 3 ይወጣል፣ ከ5 ይወጣል፣ ከዛስ 7 ይወጣል። እነዚህ እናወጣለን። እነዚህን ስንቀነሳቸው ስንት እናገኛለን? 1 4 አንድን እዚህ ጋራ 4ን 6ን 8ን እና 9ን ስለዚህ 1 4 1ን 4ን ሌላ ደግሞ 1 4 6ን 8 6ን 8ን እና ደግሞ 9ን እናስገባለን ማለት ነው። እነዚህ የቢ ኮምፕሊመንት ናቸው። እነዚህን ደግሞ እናደርጋለን። አሁን ሁለቱን ኢንተርሴክሽን እናገናኛለን ወይም ደግሞ ኮመናቸውን የሁለቱን ኮመን እንወስዳለን። የሁለቱ ኮመናቸውን በምትመለከቱበት ጊዜ ስንትና ስንት ናቸው የሚሆኑት? እዚህ ጋር 1 አለኝ፣ እዚህ ጋርም 1 አለን፣ 3 ግን የለም። ስለዚህ ይኸውላችሁ መሀል ላይ ያሉት እንዳለ እዚህ ጋር ሁለቱን ማውጣት ነው። እዚህ ጋር እና እዚህ ጋር ያሉትን አይደለ? ስለዚህ ሁለቱ እኩል አይደሉም፣ ሁለቱ ኮመን አይደሉም። 1 እና 9 እዚህ ጋር አለ፣ እዚህ ጋርም 1 እና 9 አለ። ስለዚህ ኮመናቸው የሁለቱ ኢንተርሴክሽናቸው ምንድነው ማለት ነው? 1 እና 9 ነው። 1 እና 9 ናቸው። ስለዚህ እዚህ ጋር 1 እና 9 መጣልን። የመጀመሪያው ላይም 1 እና 9 መጣልን። ስለዚህ ሁለቱ እኩል ናቸው ማለት ነው። ይሄኛው 1 እና 9 መጥቶልናል፣ እዚህ ጋርም 1 እና 9 መጥቶልናል። ሁለቱ እኩል ናቸው ማለት ነው። ወደ ቢ ጋር ደግሞ ስንመጣ ወደ ሁለተኛው ጥያቄ ጋር ስንመጣ ደግሞ ምንድነው የሚለን? የኮምፕሊመንታቸውን ይሄ ደግሞ የምንድነው የተሰጠን? የኢንተርሴክሽን ነው። የአሁኑ የዩኒየን ነበረ፣ የኢንተርሴክሽናቸውን አሁን የተሰጠን ማለት ነው። ስለዚህ ኢንተርሴክሽናቸውን ስንሰራ ያው ኤ ኢንተርሴክሽን ቢ ኢንተርሴክሽን ቢ መጀመሪያ ምን ማለት ነው የሚለው ነገር እንፈልግ። ኢንተርሴክሽን ቢ ማለት ማውጣት ማለት ነው። ምንን? ኤ ኢንተርሴክሽን ቢ ከዩኒቨርሳል ሴቱ ላይ ማውጣት ነው። ስለዚህ ኤ ኢንተርሴክሽን ቢ መጀመሪያ ማለት ነው የኤ እና የኤ እዚህ ጋር አለ፣ የቢ እዚህ ጋር አለ። የሁለቱ ኮመናቸው ስንትና ስንት ነው? ለምሳሌ እዚህ ጋር 2 አለኝ፣ እዚህ ጋርም 2 አለኝ። እሺ ሌላ ኮመን የለንማ። የኤ ኢንተርሴክሽን ቢ የጋራቸው ኮመን የሚያደርጋቸው 2 ብቻ ነው።
ሶ 2 ትሆንልናለች ማለት ነው። ሶ አሁን ኤ ኢንተርሴክሽን ቢ ኮምፕሊመንት ማለት እዚህ ጋር ያገኘናትን ሁለትን ከዩኒቨርሳል ሴቱ ላይ መቀነስ ማለት ነው። ሶ ስለዚህ ዩኒቨርሳል ሴቱ ከ1 እስከ 9 የነበረው ወደ ምን ይቀየራል ማለት ነው? 1 ብለን ሁለትን ሳንጽፈው 3 እያለን ከዛስ 4 ከዛስ 5 6 7 8 9 ድረስ ማለት ነው። እንደዛ አድርገን ሊስት እናደርጋለን ማለት ነው። በመቀጠል ይሄንን ከዘረዘርን በኋላ ያው የመጀመሪያ ስቴፓችን አለፈን። ያው እዚህኛውን ቫልዩ አግኝተናል። ሶ ሁለተኛ ደግሞ ለየብቻ አድርጓቸው ነው የተባለ። ስለዚህ ኤ ኮምፕሊመንት ማለት ቅድም እንዳየነው ኤ ኮምፕሊመንት ማለት የኤን ማውጣት ማለት ነው። እዚህ ጋር አንጻፈው ለምሳሌ ኤ ኮምፕሊመንት አሁን ኮምፕሊመንቱ እዚህ ጋር እንደተመለከታችሁ ኮምፕሊመንት ወደ ውስጥ ነው የገባችው። እዚህ ጋር ያሉት ወይ እቺ ኮምፕሊመንት ኤ ኮምፕሊመንት ሆናለች። እቺ ኢንተርሴክሽን የነበረችው ዩኒየን ትሆናለች። ቢ የነበረው ቢ ኮምፕሊመንት ይሆናል። ሶ ስለዚህ ኤ ዩኒየን ቢ ኮምፕሊመንት ይሆናል። ኤ ዩኒየን ቢ ኮምፕሊመንት ይሆንልናል። ሶ ይሄኛው ስንሰራ ደግሞ ምንድነው የምናደርገው? መጀመሪያ ላይ ኤ ኮምፕሊመንት ነው ካለ ኤ ኮምፕሊመንት ማለት የኤ ቫልዩ አለ አይደለ? ዩኒቨርሳል ሴቱ ላይ እቺኛው 2 5 2 4 5 6ን ከዩኒቨርሳል ሴቱ ላይ መቀነስ ነው። ስለዚህ 2 4 5 6ን ከዩኒቨርሳል ሴቱ ላይ ስንቀንስ ያው ስንት 2ን እንቀንሳለን፣ 4ን እንቀንሳለን፣ 6ን እንቀንሳለን፣ 8ን እንቀንሳለን። ስለዚህ 1 3 5 7 9 3 እዚህ ጋር እዚህኛው ላይ 1 3 1 3 እሺ 5 እሺ 7 እሺ አይ ቲንክ 9 መሰለኝ ልክ ነን። 1 3 5 1 3 5 7 9 ልክ ነው። እሺ ይሄኛውን ከዩኒየን አርግተን ከምን ጋር? ከቢ ኮምፕሊመንት ጋር። ቢ ኮምፕሊመንት ደግሞ የቢን ማውጣት ነው። የቢ ደግሞ ስንትን የሚሆኑት ሁለትን እንይዝና ሌሎቹን ኦዶችን ማውጣት ነው። የቢ ማለት ሁለትን እናውጣለን፣ 3ን እናውጣለን፣ እሺ ከዛ 5 እናውጣለን፣ ከዛ 7 እናውጣለን። ሶ እነዚህን ቫልዩዎችን ስናወጣ 1 4 1 4 1 አለን 4 አለን 1 አለን 4 አለን ከዛስ 1 4 6 8 9 6 8 9 6 8 እና 9 ሶ እነዚህ እናገኛለን እነዚህ ውጤቶች። ሶ ስለዚህ የነዚህ ዩኒየናቸውን በምንፈልግበት ጊዜ ደግሞ አሁን የነዚህ ዩኒየናቸውን በምንፈልግበት ጊዜ ደግሞ ተመልከቱልኝ ሁሉንም ማስቀመጥ። ስለዚህ ስንት ነው የሚሆንልን? የነዚህ ዩኒየናቸው በዩኒየናቸው ስናያይዛቸው እነዚህን በዩኒየን ስናያይዛቸው እያንዳንዱን መዘርዘር ነው። ስለዚህ እዚህ ጋር አንድ አለኝ አንድ አይደል? እዚህ ጋርም አንድ አለኝ እዚህ ጋርም አንድ አለኝ። ያው ሪፒቲንግ ስለማይፈቀድ ከሁለት አንዱን እንወስዳለሁ። አንድ ከዛ 3 ከዛ 5 3 4 ከዛ 5 እሺ 6 እሺ 7 እሺ 8 እሺ 9 ያው እነዚህን ቫልዩዎችን አገኘ ማለት ነው ዩኒየናቸው ላይ። ሶ አሁን እዚህ ጋር ያለውን ቫልዩ እና እዚህ ጋር ያለውን ቫልዩ ብትመለከቷቸው እኩል ናቸው። ይሄ ማለት እዚህ ጋር ያለው ቫልዩ ነው ማለት ነው። ሶ ስለዚህ እዚህ ጋር ያለው ቫልዩ እና እዚህ ጋር ያለው ቫልዩ እኩል ናቸው። ይሄን ለማሳየት ነው። ሶ ይሄንን ቬሪፋይ አድርጉ ነው የተባለው። ሶ በዚህ መንገድ ይሄንን ቬሪፋይ ማድረግ እንችላለን ማለት ነው። ግልጽ ነው አይደለ? ግራ ያጋባችሁ ነገር ካለ ጥያቄ ኮሜንት ላይ እዚህ ጋር ግልጽ አሉልን ብላችሁ ጻፉልኝ። ወደሚቀጥለው ጥያቄ እንለፍ።